ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ትላንት በመቀሌ ከተማ ቦምብ ጥቃቶች አሉ በሚል በሶሻል ሚዲያው የተለያዩ መረጃዎች ሲናፈሱ ውለዋል። ቦምቡ ሆን ብሎ ህዝብ ለማሸበር የተጣለ ነው ሲል የመቀሌ ሰላም ጸጥታ ጽሕፈት ቤት ተናግሯል። ትላልቅና ከባድ ፍንዳታዎች እንደነበሩ የአካባቢው ነዋሪዎች ነግረውን ነበር። ሐሙስ ህዳር 18 ከሌሊቱ 4:25 የመቀሌ ዩኒቨርሲቲ አዳግ ግቢ አጥር አካባቢ ከባድ የቦምብ ድምጽ ፍንዳታ ሰምቶ ነበር። ከዚህ ጀርባ ማን ያለው? በዚህ ጉዳይ ለናንተ ዝርዝር ይዘናል። የማብረግ ቫይረስ ምክንያት ከህዳር 20 ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲባል ተደነገገ። በጂንካ ተከስቶ ለሰዎች ሞት ምክንያት የሆነው ያለው ማብረግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ ቦታው መነሻ አካባቢ የአሪዞን የሚገባውን የሚወጣው የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን የአሪዞን ዋና አስተዳዳሪ ወስኗል። ከዚህ መረዳት እንደምንችለው የበሽታው ተዛማችነትና ከባድ መሆኑንና ጥንቃቄ በአሁኑ ካልተደረገ ወደ ተለያዩ ከተማዎች የመሻገር እድሉ እየተዘመተ ነው። አንዳንዶችም በተለያዩ ከተማዎች ገብቷል፣ ሐዋሳን ጨምሮ አዲስ አበባም ኬስ ሳይኖር አይቀርም እያሉ መሰረት ሚዲያን ጨምሮ የተለያዩ ሚዲያዎች እየዘገቡ ነው። እገዳውን ጨምሮ ሌሎች ከተሞች ላይ ምን ተከትሎ ይመጣል ለእናንተ በዝርዝር ይዘናል። የቀድሞ የጠቅላይ ሚኒስትር ዶክተር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ሀብት ብዙዎችን እያነጋገረ ይገኛል። ትላንት በተሰማው መረጃ በኢትዮጵያ ከአላሙዲ ቀጥሎ ከፍተኛ ሀብት በማካበት ሁለተኛ ደረጃ ተቀምጣለች። ብዙዎች በዚህ ጉዳይ ተገርመዋል። አዜብ በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ የሆነችው ዘገባዎች የጠቆሙ ሲሆን አፍሪካ ኢንፎርማት በ2025 ኢትዮጵያ ስራ ፈጣሪ ሀብቶች ደረጃውን ባስቀመጠው መሰረት አዜብ መስፍን $4 ቢሊዮን የሚያወጣ የተጠራ ገንዘብ አላት። ሌሎች በላይነህ ክንዴን ጨምሮ ቴዎድሮስ አድሃኖም ገብረየሱስ፣ ሳሙኤል ታደሰ፣ አዜብ መስፍን፣ ኢዮብ ማሞ፣ ከበደ ከተማ፣ አለምሸት ከተማ፣ ብዙአየሁ ብዙና አትሌት ኃይሌ ገብረስላሴ በዝርዝር ውስጥ የተካተቱ ሌላ እውቅ የኢትዮጵያ ባለሀብቶች ናቸው። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ወጣቶች ማህበራዊ ጉዳይ ገልጿል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ለአዲስ ማለዳ ገልጿል። ጾታዊ ጥቃቱ ከወትሮም የነበረ ቢሆንም ግጭትና ሰላም ማጣት እጦቱ ለጥቃቱ መጨመር ይበልጥ አስተዋጽኦ ማድረጉን መገምገሙን ክልሉ አስታውቋል። የተለያዩ ቦታዎች በፋኖ ኃይል መቆጣጠራቸው ሃይባይ ማጣታቸውም ከዚህ ጋር የተገናኘ ምላሽ አለው። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን ከላይ የጠቀስናቸውንና ሌሎች ዝርዝር መረጃዎችን ለእናንተ ምናቀርብ ይሆናል። በመቀሌ ከተማ የቦምብ ጥቃት ደረሰ ተብሎ በሶሻል ሚዲያ ሲናፈስ መዋሉ ይታወሳል። በመቀሌ ከተማ አዳቂ አጥር አካባቢ የተለያዩ የቦምብ ድምጽ ፍንዳታ መሰማታቸውን የአካባቢው ነዋሪዎችም ገልጸው ነበር። ከዚህ ጋር በተገናኘ የመቀሌ ሰላምና ጸጥታ ጽሕፈት ቤት ያለውን ነገር አስተባብሏል። ቦምቡ ሆን ብሎ ህዝብ ለማሸበር የተጣለ ነው፣ በሰውም ሆነ በንብረት ያጋጠመ አደጋ የለም ብሏል። ሐሙስ ህዳር 18 2018 ከሌሊቱ 4:25 በመቀሌ ዩኒቨርሲቲ አዳጊ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታ መሰማቱ ይታወሳል። አርብ ህዳር 19 ከባድ ፍንዳታ ድምጽ ወደ ነበረበት ቦታ በአካል ሄደው እንደተመለከቱት በቦምቡ ፍንዳታ በሰው ህይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበሩት አቅራቢያ ያሉ ቤቶች መስታወቶች መሰባበሩን መመልከት ችለናል። በቦታው ያነጋገርናቸው ነዋሪዎች ፍንዳታው ከእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየት አጋርተዋል። የመቀሌ ጸጥታና ሰላም ጽሕፈት ቤት ትላንት ምሽት ፍንዳታውን አስመልክቶ ለ104 ሬዲዮ የመቀሌ ኤፍኤም በሰጠው መረጃ ፍንዳታው ሆን ተብሎ ህዝብ ለማሸበር የተፈጸመ ነው፣ የድርጊቱ ፈጻሚዎች ማንነት እንደሚጠራ ገልጸው ጽሕፈት ቤቱ ህዝቡ ይህን ድርጊት እንዲያወግዘው አስጠንቅቀዋል። የሰሞኑ ዋነኛ መነጋገሪያ ርዕስ የሆነው የማብረግ ቫይረስ ምክንያት ከህዳር 20 ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የዞኑ መንግስት አስታወቀ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነው ያለው የማብረግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ በሽታው መነሻው የአሪዞን የሚገባም ሆነ የሚወጣም የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመሩ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነሽ
ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታው ስርጭት ለመቆጣጠር በአሪ ዞን ዋና አስተዳደር የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑንም አስታውቋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝቡ የሚሰበሰቡባቸው ጉዳዮች ላይ እቀባ እየተጣለ ቢሆንም ስርጭቱ በሚፈልገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ ከመሆኑ የተነሳ ከህዳር 20 ጀምሮ ለአንድ ሳምንት ዝግ እንደሚሆን ግብረ ኃይሉ መወሰኑን ተናግሯል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቋል። በዚህ መሰረት በክልሉ የወረደው አቅጣጫ መሰረት አንድ አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማው የሁለት እግር ተሽከርካሪዎች፣ የታክሲ አገልግሎት የሚሰጡ ተሽከርካሪዎችም በዞኑ ውስጥ የሚኖሩ ትራንስፖርት እንቅስቃሴዎች በቀጣይነት ውስጥ ውሳኔ እንደሚሰጥባቸውም ገልጸዋል። ኃላፊው አያይዘውን በአሁኑ ወቅት የማብረግ ቫይረስ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው ሞቱትን መስማታቸው የስርጭት መጠኑ ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያሉ ህብረተሰብ ይህንን ተግባራዊ እንዲያደርግ አስጠንቅቀዋል። ሌላው እያነጋገረ ያለው ዜና የአዜብ መስፍን ቢሊዮነርና ከኢትዮጵያ ትልቅ ሁለተኛ ሀብታም ደረጃ ማግኘቷ ነው። የቀድሞ የጠቅላይ ሚኒስትር የአቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ካላሙዲ ቀጥሎ ከፍተኛ ሀብት ማካበት በሁለተኛ ደረጃ ላይ እንደተቀመጡ መሰማቱ ተገልጿል። አዜብ በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸው ዘገቦች የጠቆሙ ሲሆን አፍሪካን ኢንፎርማት በ2025 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃ እንደሚከተለውም ባስቀመጠበት መሐመድ ሁሴን አላሙዲ በ10 ቢሊዮን ዶላር ከኢትዮጵያ ቀዳሚ ሲሆኑ አዜብ መስፍን በ4 ቢሊዮን ዶላር ሁለተኛ መሆናቸው ተናግሯል። በዝርዝር ውስጥ ኢዮብ ጆማሞ፣ ሳሙኤል ታደሰ፣ በላይነህ ክንዴ፣ ቴዎድሮስ አዳኖም ገብረስላሴ፣ ከበደ ከተማ፣ አለምሸት ከተማ፣ ብዙአየሁ ብዙ እና አትሌት ኃይለ ገብረስላሴ በዝርዝር ውስጥ ይገኛሉ። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ገለጸ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ ባለፉት 2 ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ለአዲስ ማለዳ ገልጿል። ጾታዊ ጥቃቱ ወትሮም የነበረ ቢሆንም ግጭትና የሰላም እጦቱ ለጥቃት መጨመር ይበልጥ አስተዋጽኦ ማድረጉን መገምገሙም ክልሉም አስታውቋል። ክልሉ በ2015 ዓ.ም መጨረሻ ጀምሮ መንግስትና የፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ በ2016 1324፣ በ2017 1712 በሁለቱ ዓመታት ህጻናትና ሴቶች ጨምሮ በድምሩ 3036 ጥቃቶች መፈጸማቸውን በአማራ ክልል የሴቶችና ማህበራዊ ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ዳይሬክተር ደስታ ፈንታ ለአዲስ ሚዲያ ተናግረዋል። የሴቶችና ማህበራዊ ጉዳዮች ቢሮ እስከታች ድረስ ወረዳ ድረስ የሚወርድ አደራጀት ያለው በመሆኑን ያመለከቱት ዳይሬክተሯ ቢሮው ጥቃቶችን አስቀድሞ መከላከል ላይ ትኩረት አድርጎ እንደሚሰራ መሆኑን አስታውቋል። ለዚህም የሴቶችን ጥቃት አስቀድሞ ለመከላከል ከአቅም በላይ በሆነ ምክንያት ጥቃት ተፈጽሞ ሲገኝ ተገቢውን ምላሽ በመስጠት የሚያስችልና የሴቶች ማህበራዊ ጉዳይ ቢሮ የጤና ፍሰትን፣ ጸጥታ አካላትን ያካተተ አንድ ማዕከል አገልግሎት መስጫ ማዕከሎችም መኖራቸውን አነጋግረዋል። ባለፉት 2 ዓመታት ቢሮ በተለምዶ መንገድ ጥቃቶችን ከመፈጸማቸው ፊት ቀድሞ ለመከላከል ትኩረት አድርጎ እየሰራ ቢቆየ ቢሆንም የተፈጸሙት ጥቃቶች ይህንን የመከላከል ስራ አልፎ የተፈጸሙ መሆናቸውን አስገንዝበዋል። ይህ በዚህ ዓላማ ተብሎ ማለትም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ ከሆነ ምክንያቱም ጥቃት ተፈጽሞ ሲገኝ ተገቢውን ምላሽ ለመስጠት ታስበው ከሴቶች ማህበራዊ ቢሮ ጉዳይ፣ ከጤና፣ ከፍትህ፣ ከጸጥታ አካላት ተውጣጥተው ለዚህ ዓላማ ተብሎ በየወረዳው ከየተቋሙ የአንድ ማዕከል አገልግሎት መስጫ ማዕከሎች አማካኝነት በተሰበሰበ በተጎጂዎቹ ሪፖርት በተደረገ መረጃ ማራገጥ መቻሉን አስረድተዋል። ሆኖም ፊት ለፊት ያልቀረቡ በጓዳ ውስጥ ያሉ ብዙ እንደሚኖሩ ይታመናል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። ሰናይ ጊዜ